ለውጥ በአንድ ጀንበር አይመጣም። ዛሬ የጂም ቭሎጌን ሳቀርብላችሁ አስደናቂ ለውጥ አግኝቼ ሳይሆን በየቀኑ የማደርገውን ጥረትና ትግል አሳያችሁ ብዬ ነው። የት ነኝ? ወደፊትስ የት መድረስ እፈልጋለሁ? አብራችኝ ነው። ወደ ቪዲዮ። በዛሬ ቪዲዮ እንግዲህ ከጓደኛዬ ኪዳ ጋር ወይም ደግሞ ከትሬነር ኪዳ ጋር እንግዲህ ኬዲ ያው ነው እኔ ኪዳ ስለምለው ነው ሰው ለማናቸውም ከኬዲ ጋር እንግዲህ ዛሬ አብረን ወርካውት እናደርጋለን። ያበደ ወርካውት እንማማራለን። አንድ ላይ ነው ያው ኢትዮጵያን ህዝብ በዛው እናስተምራለን፣ እንማራለን። ይመቻችሁ። እንዴት ነው ሰውነቴ? ትንሽ ያስቸግራል። እኔ ሰውነት እንዴት እንደሆነ በፊት ባይዘው ስፖርት ስራ ነበር ሰው እንግዲህ ዛሬ ቅዱሴ እንግዲህ ያለፋኛል ማለት ነው። እኔ ምሽ ቅዱሴ እንኪያጀት ማችን ነገር ላሳይሽ የሆነ አይዲያ አስቤ እኮ ነው። እሺ ባንሰራስ እንዴ ምን ሆነ ነው እዚህ ላይ ስመጣ ተነስ አይቻልም። ያበረ ሲሽ ይኖርናል። አትጨናነቂ። ያበረ ነው። አይ አባቴ እንግዲህ ወላችሁ እናጠፋታለን። እናስወርደዋለን። ሶ እንግዲህ እንደሆነ የተዋይደር እንግዲህ ቻሌንጅ እንወስዳለን ዛሬ። ሶ እንዴት ነው የስንት ቀን ቻሌንጅ ቦርጭ ታጠፋዋለህ ሰውነት ታስተካክልልኛል የሚለውን ቻሌንጅ እንሰጠዋለን በስነ ስርዓት ከመጀመሪያው እስከ መጨረሻው። እንግዲህ ያለውን ነገር የመጨረሻ ፋይናሉን ደግሞ በሌላ ቪዲዮ እንግዲህ አሳያችኋለሁ ማለት ነው። ሶ አሁን ታይም አንግዳ ወደ ውስጥ እንግባ፣ ወርካውት እናድርግ። ሶ ምን ወርካውት እንደምናደርግ ውስጥ አስረዳናለን። አስመርጣለሁ በምርጫ በቃ ሎተሪ እንሰጠዋለን። ሌግ ከደረሰው አብረን ሌግ እንገባለን። ቸስትም ከደረሰ ያው በደስታ አንድ ላይ እንሰራለን ማለት ነው። በቃ ለማናቸውም እንግዲህ ዛሬ ማስተር ፉድ ጂም ነው የምንገኘው። ወደ ውስጥ እንግባ፣ ያለውን ነገር አሳያችሁ። ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም የቪዲዮ ቪፒኤን እያበራችሁ ብታዩልኝ በጣም ደስ ይለኛል። ይመቻች። እሺ ጋይስ እንግዲህ እኔ ኮች ኬዲ ነኝ ማለት ነው። ዛሬ የምናስመርጠው 3 ነገር አምጥቼ ይልታል። ሌግ፣ ቸስት እና እዚህ ጋር ደግሞ ባክ አለ ማለት ነው። አውቀን ሌግ እንዲመርጥ እናደርገዋለን። ኑ ተከተሉ ጋይስ። ና ኤርሚ ነይስ 3 ነገር አዘጋጅቼ ይልሻለሁ ማለት ነው። ከሶስቱ አንዱን ትመርጣለህ። ዛሬ አንድ ጸዲ ሴሽን ይኖራል ማለት ነው። የትሻሻው እሺ ማይዱ ቀረብ ብታረግልኝ እንደ ሐሳብ ደግሞ ማለት ነው። እሺ ያሬ ብዙ ጊዜ መሀል እወዳለሁ። አስብ አይ መሀል ይሸተኛል። መሀል ቸስት ኦልራይት እንግዲህ ወላችሁ ቸስት ደርሶኛል። ዛሬ እንግዲህ ቸስት ነው ወርካውት የምናደርገው ማለት ነው አይደል? ታዲያ ጋይስ አልተሳካለም። ሌግ ቸስት በደንብ ያለ ጸድት ሌግ ላስፈጋ ነበር ዛሬ። ኧረ እባክህ አሞኛል ጋይስ፣ ጉንፋና በግድ ነው የመጣሁት። ሰው ቸስት ይሻለኛል ጋር ይሻለኛል። ለዚህ ዲስፕሊን ደግሞ ቸስት መሳታች እሱ መሰረኝ አንታማም፣ በቸስት አንታማም። ለማናቸውም እንግዲህ ወደ ወርካውት እንግባ አይደል? ሰው ጋይስ እንግዲህ እንዳያችሁት እንግዲህ ኮች እንግዲህ 3 አማራጮች አማርጦ የነበረ ሰው እንደ ድሌ ነው ደግሞ ቸስት ደርሶኛል። ሰው እንግዲህ አሁን ከምን እንደምንጀምረው መጀመሪያ ዋርም አፕ እናደርጋለን። ዋርም አፕ በፑሽ አፕ እንጀምርና ከዛ ላይ እየቀጠለን 1-3 ቤዚክ የሆኑ የቸስት ኤክሰርሳይዞች አሳያለሁ ማለት ነው። ግን አሁን ኩሽ አፕ ነው ፑሽ አፕ ነው የሚባለው እንዴ? ፑሽ አፕ ነው ኩሽ አፕ ነው ብሎ ማለት ስንጀምር ኩሽ አፕ ብለን ነበርኛ። ያው ስንመጣ ወደ ፑሽ አፕ ተቀየረ። እሺ ሌላኛው ደግሞ ምንድነው አሁን አብዛኞቻችን ከኔም ጭምር እናንተም በእርግጥ ጥያቄ ያለባችሁ ብዬ አስባለሁና በፊት እኔ ስፖርት በምሰራበት ሰዓት በፊት ስፖርት ሰራ ነበር። ሶ በፊት ስፖርት በምሰራበት ሰዓት ላይ አብዛኛው ስፖርተኛ የሚጀምረው በፑሽ አፕ ነው ወርም አፕ የሚያደርገው። ሶ እኔም እንደሱን አይቼ ነበር የጀመርኩት። ግን ጥቅሙ ለምን እንደሆነ ፑሽ አፕ የምናደርገው ምናምን የሚለውን ነገር ግን አላውቅም ነበር። ሶ እንግዲህ እሱን እየሰራን ትነግረኛለህ በዛው ማለት ነው። ሶ እንግዲህ እኔ አቅሜ 10 ነው የሚችለው 10 ፑሽ አፕ ልስራ ስላመመኝ። እስቲ አይ እቺ ኤክስኪውዝ ነች። ለማንኛውም የገባ ወራለሁ ግባ። ይቻላል በርታ። እንግዲህ እሱ እንዳለኝ ሲጀመር የጤቂ ዋርም አፕ ለምን እናደርጋለን ነው አይደለ? ሞተር መኪና ሲኖረን መጀመሪያ ከመንዳታችን በፊት ሞተሩ መሞቅ አለበት። እዚህ ጋር ኤክሰርሳይዞች ስንሰራ ቦዲያችን መሞቅ አለበት። ስለዛ ነው ፑሽ አፕ ስንሰራ አሁን ብለዶች ወደ ቼስታችን ፍሎ እንዲያደርግ ስለሚረዱ። ስንት ደረሰ? 10 ይሄ ነገር 1 5 10 ነው እንዴ ጨዋታው? 10 ይሰራስ እና ዋርም አፕ እንዲያደርግ ነው ወይ ደግሞ ብለድ ወደዚህ ጋር ኮንሰንትሬት እንዲያደርግ ስለሚጠቅመን ነው ፑሽ አፕ የሚሰራው ማለት ነው። ደማችን እንትን እንዲለው በቃ ፍሎ እንዲያደርግ ነው። መኪና ሙቅ የለ መኪና ከሞቀ በኋላ ነው የምትነዳው አይደል? ሰውነታችን ከሞቀ በኋላ ነው። አለበለዚያ ግን ስትራፑ ይዘናል፣ ሾልደርና ነገር ፔን ይኖር ይችላል ቸስት ስፔሻሊ ሲሰራ ማለት ነው። ስለዚህ ነው ፕራይመሪ የምንሰራው ማለት ነው። ስለዚህ ፑሽ አፕ 2 ሪፕ ነው የምንሰራው። 2 ጊዜ ሞቅ እናደርገው እንሰራዋለን ማለት ነው። መልካም ተከታተል። እንግዲህ ቅዱሴ ይኸውልሽ አሁን ኩሽ አፕ ሰርች ጨርሻለሁ። አሁን ወደ የትኛው ቀጣይ ስቴፕ ነው የምንገባው ማለት ነው? ቀጣይ የምንገባው የቼስት ኤክሰርሳይዝ ማሽን ኢንክላይን ፕሬስ ነው ማለት ነው። ይሄንን አማራጭ ከፈለግን በባርቤል መግባት ይችላል፣ ግን ሞር ስቴቢሊቲ የሚኖረን በዚህ ስለምንሰራ እዚህኛው ማሽን እንገባለን ማለት ነው። ባይገርምህ ኤርሚ ፑሽ አፕ በጣም ብዙ ሰዎች መስራት አይፈልጉ። ለምን? በቃ ቶሎ ብሎ ወደ ማሽን መሮጥ ይፈልጋሉ። ግን የፑሽ አፕ አንዳንድ የተወሰኑ ጥቅሞችን እንገር ፑሽ አፕ
መጀመሪያ የምንጀምረው ስፖርተኛነት ስንል መጀመሪያ ፑሽ አፕ ሰርተን ነው አደረግን። ከዛ ላይ ግን እያደግን ሲመጣ ወይ ሚድል ኤጅ ላይ ስንገባ እኛ ወንዶች ስፔሻሊ ስፖርት በጣም ፑሽ አፕ ብንሰራ ከሆነ ሃርቫርድ ባወጣው መሰረት ማለት ነው 96% የሚሆኑ ሰዎች በሚድል ኤጅ ላይ ፑሽ አፕ የሚሰሩ ሰዎች 96% የሚሆን የካርዲዮቫስኩላር ዲዚዝ አለ በልብና ነገር የሱ ያሳቅማቸው ይቀንሳል ማለት ነው። ከእነዚህ 10 20 ምናምን ቢሰሩ ማለት በአንድ 40 የሚሰሩ ሰዎች ማለት ሶ ፑሽ አፕ መስራታችን ምንድነው ባይ ዲፎልት ካርዲዮቫስኩላራችንን እያጠነከረን እንመጣለን ማለት ነው። እሱ ይገርማል። ትልቁ ሪካርድ ስንት ይመስላል? እስቲ ያለማቋረጥ የሰሩት ሰዎች በአንድ ፑሽ አፕ በአንድ ያለማቋረጥ ስንት የሰሩ ይመስላል? 100 በጣም ትንሽ ነው። 1000 አይደለም። በ24 ሰዓት ውስጥ የሰራው ትልቁ ወርልድ ጊነስ ላይ የተመዘገበው 46000 ፑሽ አፕ በ24 ሰዓት ውስጥ ሰርቷል ማለት ነው። 46 ሳቋርጥ አይደል በቃ 24 ሰዓት ተጠቅሞ ማለት ነው። 446,000 ሳቋርጥ ደግሞ የተሰጠው ስንት ሰዓት መሰለህ? ሳቋርጥ የሰራ ደግሞ ሌላ ሪካርድ የበጠሰ ደግሞ አለ 10000 ፑሽ አፕ ነው ሰርቷል። ከ10000 በላይ 10000 የብርህን ሳቋርጥ ማለት ነው። እና ጋይስ በዚህ መናገር የምፈልገው ምንድነው ፑሽ አፕ መስራታችን በጣም መሰረታዊና በጣም ያስፈልገን ኤክሰርሳይዝ። ምክንያቱም እንዳልኳችሁ የጀማሪ ከሆነም ሾልደራችንን ያሰፋልናል። በተጨማሪም ደግሞ የኮር ኢንጌጅ ስለሚያደርግ ኮራችንን እንዲዛንት ያደርግናል። ፕላስ ደግሞ ካርዲዮቫስኩላርም የተያዙ ዲዚዞች እንደመቀነስ ያግዘናል ማለት ነው። ኤርሚ ወደዚህ ፑሽ አፕ ወደዚህ ኤክሰርሳይዝ ደግሞ ብንገባ ደስ ይለኛል። እሺ እንግባሽ። እሺ አሁን ከመዘባረቄ በፊት ማለት ነው ያሳየኝ እንዴት እንደሚሰራ ያለውን ነገር። ሲታይ መግፋት ይመስላል ግን ያለውን ነገር ስቴፕ አለው መሰለኝ አይደል? በጣም በሳይንስ ቤዝድ መግፋት አለብን። እዛ ቲክቶክ ላይ ፖስት የሚደረጉት አውቃቸዋል። ጂም ውስጥ ስራ የሚያበረሻሽቱ እንደነሱ ፖስት እንዳልደረግ ግዴታ ማየት አለብኝ። እስቲ ያሳየኝ እንዴት ነው የሚሆነው? እንግዲህ ማሽን ፕሬስ ነው ማለት ነው። መጀመሪያ እንደዛለን በአርሚ ፊታችን መሆኑን ቼክ እናደርጋለን። ከዛ ለመሀል ትይዝና ይሄንን አድርገን እንዳልመታሽ ከፍ ታደርጋለህ ማለት ይሄን በጣም መጨረስ የሚለብህ መሀል ታደርጋለህ። ይሄን ትወርዳለህ ማለት ነው። በቃ ይሄ ነው ኤክሰርሳይዝ ማለት ነው። ቀለል አድርገን ትሰራዋለህ። እያየን ደግሞ ክብደት እንጨምራለን ማለት ነው። ሶ ይሄ ስንት ሪፕ ነው የምንሰራው ማለት ነው? ሬፒቲሽኑ እናያለን። ከ6 እስከ 8 ለመሞከር እንወጣለን። ከቀለለ እንጨምረዋለን። ከ6 እስከ 8 ማለት እንትን ነው። ደገገሙሽ ስንት ነው የሚደረገው? ኦኬ 2 ሴት የምንወስደው 2 ሴት ነው። ኦኬ 2 ሴት ነው። ከ6 እስከ 8 እንገባለን ማለት ነው። እስከ 8 አዎ። እናየውና ከሚቀል ከሆነ እየጨመርን እንወጣለን ክብደት ማለት ነው። ብዙ ጊዜ ቸስት የሆነ ከበድ ማለት አለበት ይባላል። አብሮቱ ለቸስት ሲሆን እሱ ነገር አለ። እየሰራ ደግሞ ትንሽ ላስረዳ። ኤርሚ እንግዲህ እስቲ ስሪ ደረትን ገልበጥ አድርግ ትንሽ። አዎ አያዝ ትክክል። አዎ በጣም መግፋት እስከ ጨርሺው ኤግዛክትሊ በቃ ይሄ ነው። ይሄን መስራት ያለብህ አውርደው ባይዘቢ ብዙ ሰዎች ያው ጂም የጀመረ ብረት መግፋት እንጀምር ሰዎች በጣም ብዙ ይሸውዳሉ። ቸስት አናቶሚካሊ 2 ቸስት ነው ያለ ፔክቶራል ሜጀር እና ፔክቶራል ማይነር ይባላል ማለት ነው። ሰዎች ግን አፐር ሚድል ሎወር ምናምን ብሎ ይሄን አለ 3 መስል ይገባል። ኤክሰርሳይዝ መስራት ይሰራሉ። ያ መስል ፋቲክ የሚያመጣው እንጂ ቢውል ያመጣል። ዞሮ መስል መገንባት ከፈለግን መስል ፋይበር መጠቀም አለብና ስለዚህ የተመረጡት 2 ወይ 3 ኤክሰርሳይዞችን ማሰራ ማለት ነው። ሶ ይሄን ማሰል የሚያሰራለ ምንድነው ፔክቶራል ሜጀር ውስጥ አፐር ሚድል ሎወር አለ ማለት ነው። ፔክቶራል ማይነር የሚባለው በውስጥ በኩል ያለ ነው። ስንሰራ ናይስ ቀለዋል ማለት ነው። እንጨምራለን ማለት ነው። ከዛ አፐር ሎወር ምናምን ብለን ከፋፍላለን። ግን የምንሰራ ኤክሰርሳይዝ አፐር ስንሰራ እዚህ ጋር የምነግራችሁ ነገር ምንድነው አፐር ቸስት ብለን ስንሰራ ሚድልናም ሎወርም ይገባል። ሶ አፐር ብቻ ስለሰራን ሚድልና ሎወር አልገባም ማለት አይደለም። ያው ባይ ዲፎልት የዚህኛው በጣም ቴንሽን ይጨምርበታል እንጂ ይሄን ሚድልና ሎወርም ይገባል ማለት ነው። ስለዚህ አፐር ላይ ፎከስ እናደርጋለን እንሰራለን፣ ለሚድል ፎከስ እናደርጋለን እንሰራለን። ኦቨርኦል ቸስት ጨረሰን ማለት ነው። እንዴት ነው? ጸደይ ነው። ስሜት አለው አክቹሊ ስሜት አለው ግን ቀለል ብሎኛል እኮ ጨምራለሁ። ኦኬ ስለዚህ ክብደት መጨመር ያለብን ማለት ነው። እንግዲህ ጋይስ የመጀመሪያው ወርካታችንን ጨርሰን ወደ ሁለተኛው ስቴፕ የምንሄደው ሁለተኛው ስቴፕ ምንድን ነው ማለት ነው? አሁን ደግሞ ኬብል ፍላይ እንገባለን ማለት ነው። ኬብል ፍላይ ለሚድል ቸስት ፎከስ ያደርግልናል ማለት ነው። ላቀብልሽ አሰራሩን ደግሞ እንቃቀብል። ቆይ እሺ መጀመሪያ ግን ቢያሳይኝ ይችላል ጋይስ ታሳይኝ ይችላል። እሺ ይሄንን ነው ማለት እሺ መጀመሪያ በእጅ ልክ እንደሆነ ያለው ካቱም ስገፋው ይሄን ሞቢሊቲ ያለ ምንድነው ይሄንን ሙቭመንት ከዚህ ወደዚህ ማውጣው ማለት ነው። ሶ ይሄን በፎራም ይሄን ገመዱ ሎክ ማድረግ አለብኝ ማለት ነው። ከዛ ደረቴ እንደዚህ ነገር እግሬን ወደዚህ ያደርጋለሁ። ከበድ ያለ ክብደት ሲገፋ እንደስልና ይሄን አድርገው ወደዚህ ትወስጃለሽ፣ ይሄን ወደፊት ታመጣለህ ማለት ነው። ዲስ ኢዝ ዘ ሙቭመንት፣ ሌላ ነገር የለውም። ከበደ እንቀንሰዋለን፣ ከቀለ ደግሞ እንጨምረዋለን ማለት ነው። ይሄንን ዘ ቤስት ፎርም አድርገን እንደምትሰራ ተስፋ አደርጋለሁ። ኦኬ ይከብዳል። ከባድ ያው መሰለኝ እስቲ ፎርሙ ገብቷል አይደል? ደረትን ገልበጣ ያሻታል። እሺ እንግባ። ደረትን ገልበጣ አድርጊ።
እሺ እግርን ወደ ዘላ ይሄን በዚህ ፎርም ከዛላ አስፋ ስትወርድ ይከብዳል። ስማ ይወስዳል ታውቃለህ፣ ወደ ኋላ እንዲህ ይጎትታል። እሺ ለባዳቸው ይቀነስልኝና ታዩታላችሁ። እንግዲህ ጋይስ በጣም ከብዶት ነበረ። አሁን ቀንሽ ይልታል። እስቲ አሁን እንደሚሰሩ ተስፋ እናደርጋለን። ስማኝ አሁን ካልሰራሁት በቁጣ እንዴ ምንድን ነው ይሄ ሰራት አለ። አይ ካልሆነ ሌላ ቫሪሽን ነው። አይ እቺ ቀላል አሰር እቺ ቀላል አሰር እንግባ። ናይስ ገብ እንዳልመታ አብ እንደዚህ ናይስ። ይሄ ነው ፎርሙ። ወገቤ ቆቆ አላለም። ናይስ ቀስ ስቲዲ አድርጊው። እሺ ቀስ አድርገው ተመለሰው ቀስ ብለው፣ ምክንያቱም ኔጌቲቭን እንፈልገዋለን። ቀስ ብለው ማለት ናይስ ናይስ። ይሄ ነው ወገን ዘባት one more up come on አንድ ጀምር ና እንግዲህ ብሎ ተጫወተል አዲስ ነገር ይዘን መጣንላችሁ እያሳየ ፍርሃት አልባል። አሁን እንግዲህ ሁለተኛ ኤክሰርሳይዝን ጨርሰን ወደ ሶስተኛው እየሄድን ነው። ሶስተኛው ምንድነው የምንሰራው? ከዚህ በኋላ ምን ያለው የሚቀረን? አሁን ይሄን እንሰራለን። ጨርሰን ማለት ቸስት ጨርሰናል ማለት። ስለዚህ ምንድነው የምንሰራው ማለት ነው? ትራይሴፕስ ዲፕስን እንገባ። በዚህም ቸስት ማሰራት እንችላለን። በዛውም ደግሞ ትራይሴፕስ እንግጅ ያደርጋል ማለት። ላሳየና ፎርሙ እንደሆነ ታሳያለሽ። ይሄንን እዚህ መጀመሪያ እዚህ ትወጣለህ ማለት ነው። ከዛ ላይ ይሄን ካላክ በኋላ እግርን ብዙ ጊዜ አጣመራለሁ ነው። በጣም ወደ ተንቀፍ ይሄን ሰራለ ማለት ነው። ይሄው እቺን እንግዲህ ይሄንን ልክ እንደ ምንድነው ሜዳ ላይ አጥቅልኝ ይሻለው። ይሄን ከዚህ ከ5 ከሰራ እኔ ስልጣ ጋብዛለሁ። ቪዲዮ ላይ ይገባል። ባይዘው ቪዲዮ ላይ ይገባል። አምስት እሺ ይልኝ እግዚአብሔር ነው። በትክክል ፎርም ካልሰራ ጋብዘው ተጋብዘኛለህ። ያልጋበዘ ራሱ ነው እንትኑን ያመጣው ቻሌንጅ ያመጣው ራሱ ነው። ስለዚህ አልተዘጋጀውም። ስለዚህ እሱ ጋብዛለሁ ብለኛል፣ ይጋብዘኛል። እንግባ እንግዲህ ምንም አልቻልከው። እኔ አይደለም 3 እንኳን በሰራሽ በትክክል ነበር፣ አንድም በትክክል ፎርም አልሰራው። ስለዚህ አንተ ነው መጋበዝ ያለብህ። ቀጣይ አስተካክላለሁ። ሆፕፉሊ ቀጣይ እንደምታስተካክል ተስፋ አደርጋለሁ። ትክክለኛው አሰራር እናላሳየው። ወርድ እሺ አንተ ከቁመቴ እኩል የሆነ ብረት አሸክሞኝ ስራ ይለኛል እንዴ? ኤድሚ ወደ ላይ ነው ማለት ሊበር ነበር ጋይስ። እሺ ለማንኛውም ይሄን ስትሰራ ማለት ነው አሁን አንተ ስትሰሪ ነበር፣ ወደፊት ትወርዳለህ፣ እንደዚህ ትላለህ፣ አንደኛ ይጎትታል፣ ስትወጣ ደግሞ እንደዚህ ትላለህ፣ ብትተከለስ ማለት እንደዚህ ትላለህ። አዎ ይሄ አይደለም የምትሰራው። በቃ አሁን ኦርደሩ እንደዚህ ይኸው። ኦኬ ቀጥታ ማለት ነው። አዎ እዛው ማለት ነው። እኔ ስንት ከሰራው ተጋብዘኛል? አልጋበዘም። አስቆረጠኝ ተስፋ። ለማንኛውም ለማናቸውም እንግዲህ እንዳያችሁት እንግዲህ የመጨረሻ ኤክሰርሳይዛችን ይሄ ነው አይደል? መጨረሻ ኤክሰርሳይዛችን እንግዲህ ይሄን ይመስላል። በጣም ወድጄዋለሁ። እንግዲህ እናንተም እንደዚህ አይነት ትሬነር ከፈለጋችሁ እንግዲህ የምትገኘው የት እንደሆነ እንዴት እንደሆነ ያለውን ነገር ደግሞ አንተ ነገራችሁ። እንግዲህ ማስተር ፍሎሽ ነን። እንግዲህ ከብሪቲሽ ኤምባሲ ፊት ለፊት ያለው መገናኛ ከመድረሳችሁ በፊት ብሪቲሽ ኤምባሲ ጋር የምትወርዱ ከሆነ ከዛ ፊት ለፊት አለ ማስተር ፍሎሽ ነን። እኔ ማግኘት ከፈለጋችሁ ኮች ኬዲ ብላችሁ ኮንታክት ማድረግ ትችላላችሁ። እናመሰግናለን። በተረፈ ኤርሚ እንዴት ነበር? በተረፈ እንዴት ነበር? በጣም ተመችቶኛል። የኔ ሰውነት ለማስተካከል ምን ያህል ጊዜ ይፈጅብሃል? ዲፔንስ አሁን አንተ ዳይትና የምትሰራው ኤክሰርሳይዝ ይወስኗል። ግን ናብቃ ምንነግርን ዳይትና የምትሰራውን ኤክሰርሳይዝ ካስተካከልክ ፎርሹር በአንድ ወር ውስጥ የሆነ ለውጥ ታያለህ። ስለዚህ በመሀል እንኳን ብዙ ነገሮች ቢፈጠሩ ላይ መሸምሸ 2 ወር በሚለው ነው ሰደውና የዛሬ 2 ወር ቪዲዮ ፖስት እናደርጋለን። ግን ሰውነት ተቀይሮ ነው ፖስት ማድረግላችሁ። አይ ፕሮሚስ እሱን ፕሮሚስ ይገባላችኋል። ሶ አሪፍ ነገር እናሳያችኋለን ብዬ ተስፋ አደርጋለሁ። ኮች በጣም አመሰግናለሁ ስለጋበዝከኝ፣ እንዲሁም አሪፍ ላይፍ ኤክስፒሪየንስ ሼር ስላደረግከኝ በጣም አመሰግናለሁ። ጋይስ እንግዲህ በሌላ ዩቲዩብ ቪዲዮስ ከምንገናኝ ሲመቻችሁ ጋይስ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይሄን ቪዲዮ ቪፒኤን እያበራችሁ ብትጀምሩ ለኛ ሰፖርቲንግ ስለሆነ ቪፒኤን እያበራችሁ ብታዩት ደስ ይለናል። ቪዲዮ እዚህ ጋር የምታዩት የቅዱስ አካውንት ነው። እዚህ ጋር ደግሞ የምታዩት ደግሞ የማስተር ፊትነስ ቲክቶክ አካውንት ነው። እንግዲህ ፎሎ እያደረጋችሁ መታችሁ ጆይን ማድረግ ትችላላችሁ። ይመቻችሁ።